ኢና ሊላሂ ወኢና ኢለይሂ ራጂዑን። እቺ ቪዲዮ በደንብ ኮፒ ሊንክ አድርጉ። የዱባይ ደላላዎች እንደውም የሰው የአባቶቻችን ነፍስ እንደሊጠፋ ምክንያት እየሆኑ ነው። ደላላ እንደሊያዝ እናንተ ምክንያት ሆኑና እቺን ኸይር ካላ ታገኛላችሁ። በደንብ ሼር አድርጉ። ላኢላሃ ኢላላህ ማይሰማ ጉድ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄንን በመሃል ቪዲዮ ላይ የምታዩት ልጅ ከአባቱ መሬትና ያለውን መስተዳደሪያ በሬ እንዳለ ሽጠው ለልጁ ብር ይሰጣል። ይሄ ደላላው ደግሞ ያንተ ልጅ መጥቶ ያንተ ኑሮ ይለውጣል ያንተም ይለውጣል በሚለው ብሩን እንዳለ ይቀበላል። ከአባቱ ጋር ተስማምተው ከዛ ብር የአባቱን ወስዶ ብር ከተቀበለበት በኋላ እነሱም ብለው ካርገው እናንተም አላቃችሁም ብለው እነሱ ያሽቀነጥራል። አባትየው ምን ይሆናል? ካሁን በኋላ እኔ ምንም የሚያደርግበት ነገር የለም፣ ልጄ የሚያስተዳድርበት ነገር የለም፣ ልጆቼን ሲያለቅሱ የሚሰጥበት ነገር የለም፣ ልጆቼም ማስተዳደሪያ አቅም የለም፣ ያለም ሁሉም ነገር ሽጫለሁ ብለው ራሱን ሃንቆ ይገላል። ሱብሃንአላህ፣ ራሱን አጠፋ። አያችሁ፣ እነሱ በሰው ብር ቦርጭ አውጥቶ በሰው ብር ተነፋፍቶ ይታያሉ። ግን ደሃው ነገ ልጄን ይለውጥልኛል ብለው ያለውን ነገር ሽጦ የሰጠው ሳላገኝ አባቱም ያጣል፣ ብሩንም ያጣል። ይሄ ደላላ 24 ሰዓት ውስጥ እንድልያዝ እናንተ ምክንያት አድርጉና እቺ ቪዲዮ ሼር በደንብ አድርጉ። ይሄ ሰውዬው መያዝ አለበት። ያለበት ቦታ ፈልጋችሁ ዱባይ ውስጥ ያላችሁ ሰዎች ለህግ እንድልትሰጡት እንጠይቃለን። ይሄ ሰውዬው የሰው ነፍስ እንደገደለን እንጠይቃለን። ሰው እንደገደለ ይቆጠራል። በሱ ምክንያት ነው አባቱ ልጆችን ሲያለቅሱ አይናችሁ አላይም ብሎ ራሱን ያጠፋ። ላኢላሃ ኢላላህ። አላህ ነጅ በለን። እንደዚህ ነገር ነጅ በላችሁ። እንደዚህ የምታረጉ ሰዎች ደግሞ ዛሬም ብትበሉም ዛሬም የፈለጋችሁም ነገር ከነሱ ብትሰደሰቱም ወላሂ ከአላህ ፊት መጠየቅ ይጠብቃችኋል። አሰላሙ አለይኩም።